ቤት ውስጥ እኮ ምንም አላዘጋጀሁም። የሚላስ የሚቀመስ ነገር የለም። ኧረ ተረጋጊ ፍቅር። እንዴ ሰርገኛ የሚመጣ እኮ አስመሰልሽ እንዴ ነው? ቆይ ምን ማለት ነው? ቀድማት ነበር ግን እኮ እናቴ ፍቅር ከምንም በላይ ነው። ምንም ቢፈጠር ፍቅር አሸናፊነት የኛን ነበር። በቃ እሱን እርሳው። ተረት ተረት ነው። ልክ አንተ እንደምትነግረኝ ይል ማለት አልገባኝም። እኔ ምን የሚል ተረት ተረት አውርቼሻለሁ? የትኛውን ልንገርህ እስቲ? እማ እኔ በፍቅር ነው እያወራሁሽ ያለሁት። በቃ በእናትሽ መራራቃችን ይብቃ። መች ራቁክ? ያው አለው አይደል? መቀራረብ ማለት ቆይ አንድ ቤት ውስጥ መኖር አንድ ማዕድ ላይ መቅረብ ብቻ ነው? እና እንዴት ነው? ስለ አብሮነት እንኳን ከኔ በተሻለ በደንብ ታውቂያለሽ። መምህሬንማ ማስተማር አልችልም። ደግነትን ከኔ ነው እንዴ ተማርከው? አዋ እንዴ እናቴ እኔ እኮ ትላንት ማን እንደነበርኩ ሁሉም ሰው ያውቃል። እንደ አዲስ እኮ ነው አፍርሰሽ የሰራሽ። ግን በደግነትህ እኔን በልጠህ ተገኘ። እንዴት ማለት? እንዴ ደግነትህ ሞልቶ እየፈሰሰ አይደል እንዴ? እንኳን ለወዳጅ ቤትህን ለማፍረስ ለሚፈልግ ሰው ሁላ ሞልቶ ሲፈስ እየታየን። ምን የለም ሰኒዬ። ወይ ግን ታውቂያለሽ ምን እንደምወድሽ ልትለኝ ነው? አንቺ ሴት ኧረ እባክሽ ሮማንቲክ ሴት ሁኚ እንጂ። ያው እንደምትወደኝ አውቃለሁ ብዬ እኮ ነው። ቢሆንም ግን ሴቶች በአይናችሁ ከምታዩት ይልቅ በጆሯችሁ የሚነገራችሁን በደንብ ስለምትሰሙ ወንድ ልጅ ግዴታ በቀን 3 ጊዜ እወድሻለሁ ማለት አለበት። ምን ቁርስ ምሰራት ነው እንዴ በቀን 3? እሺ አሁን ባልነግርሽ የምር አይደብርሽም? እሱም አይደብረኝም። እሱን እኮ ነው የምልሽ። ይሄውን የሚሰማኝ ስሜት መቼ እንደሚያስታውሰኝ ታውቂያለሽ? መቼ ነው? እናቴን ነው የሚያስታውሰኝ። ፀጉሬን እየነካካች እየደባበሰች ስታስተኛኝ ያለውን ጊዜ ነው የሚያስታውሰኝ። ክብሮሜ ግን አንተ እንደሌሎች ወንዶች እኔ የተለየው ወንድ ነኝ። ምን ያስከፋሽ? ምን ማለት ነው? እኔ እኮ አሁን ስራ የለኝም። የያዝኩትን ብር ደግሞ ለቤተሰቦቼ ልኬ ጨርሻለሁ። እንዴ እና የቤቱን ኪራይ ክፈያለሽ እንዴ? እሱማ አላለኝም። ግን ነገ ከነገ ወዲያስ ጊዜው እኮ እንደ ሽው ብሎ እንደሚሄድ አይታወቅም። እና ቆይ ምንድን ነው ያስፈራሽ እንዴ? ከሀገር እስከመውጣ ብዙ ጊዜ ቢወስድስ ፕሮሰሱ? ቅዱስም ደግሞ ሰው ነው። የቤት ኪራዩን አልከፍልም ቢል እኔ አየር ላይ ቀረው ማለት አይደል? ያልሻቸው ነገሮች እንዳሉ ሆነው ግን ደግሞ እንደዚህ ማድረግ አይጠበቅብሽም ነበር። እሱ እኮ ለአንቺ ቀን በማሰብ ያደረገው ነገር ነው። ተይዚ አንዴ ተቸግሬ ከወጣው በኋላ ብመለስ የምትቀበኝ ይመስል እንደዚህ አትበይም። ተይ በቃ እሱም በኋላ በደንብ እናወራዋለን። አሁን ባክሽ አጅሪት ትርቦኛል እያለች ነው። አያጅቦ ናት? አዎ ባክሽ ማታ የተረፈውን ወጥ እናውቅላት። እሺ እሺ አሁን ምን ቀረሽ? ቤቱ እኮ አለቅሽ ብሏል። ኧረ ቤቱን አለቅ ያለሽ? ትቀልድብኛለህ? እሺ አሁን ምን ቀረሽ? ምን ቀረኝ? ፍላሽን ካላመጣሁት በምን እሰራለሁ? ቆይ ኧረ እባክሽ ወይ እንደ ሀሳብ ለምን ቢሮሽን አንደኛውን መኝታ ክፍልሽ አያስገቡልሽም? ሰላም ክቡር የሆናችሁ የቻናሌ ቤተሰቦች እንደምን አላችሁልኝ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትረፍረፍ ይበልኛል። ዛሬም የቀጠለ ጽናት ድራማ ይዤላችሁ መጥቻለሁ። ታዲያ ለዚህ ቻናል አዲስ ከሆናችሁ ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ። ኪራ ጽናትን የኔ ፍቅር ብሎ ሲጠራት ከዚህ በፊት ወየ ነበር የምትለው። አሁን ላይ አቤት ስላለችው እጅጉን ከፍቶታል። ያራቀችውም መስሎታል። እናትዬ እኔ በፍቅር ነው እያወራሁሽ ያለሁት እባክሽን ወየ በይኝ በማለትም ጥያቄ አቅርቧል። እሷም ድሮ ነበረ በነገር ሳይሞላ ነበረ እያለች ስታስረዳውም ነበር። መራራቁ ይበቃናል፣ በቃ ይበቃል እያላትም ነበር። በቃ እሱን እርሰው እኔ ያራቅኩም ከጎን ነኝ ትለዋለች። እሱም እንግዲህ አብሮ በመሆንና በአንድ ማዕድ መብላት አይደለም፣ ስለ አብሮነት ከኔ የበለጠ አንቺ ታውቂያለሽ። ስለዚህ አንተ በልጠኸኝ ተገኘ። መልካም ሰው ሆን፣ ጥሩ ሰው ሆን። እንኳን ሌላ ይቅርና የሚጎድህንና ትዳርህን የሚፈረርሱ ሰዎች እንኳን ካንተ ጋር እየመጡ ነው፣ እየተቀበልሃቸው ነው እያለች ደግነቱን እየነገረችው ነበር። እምሩ አማቷ ልትመጣ ስለሆነ ፈርታለች። እንግዲህ እመጣለሁ ብላለች እያለም ሲነግራት ነበር። ተበሳጭታ ነበረ። ባለፈው ሚላስ የሚቀመስ የለም ብላ ያዙ ይልቀቁኝ ብላ ነበር። አሁን ላይ ተረጋግታ አርፍዳ ነው የምትመጣ ተብሎም ተነግሯታል። እንግዲህ ናሆሜ እያረጋጋትም ይገኛል።
ሰኒና ክብሮን ፊልማቸውን ካዩ በኋላ ፍቅር እየተጫወቱ ነው። ሰኒዬ ብሎ ጠርቷትም እንደምትወደኝ ልትነግረኝ ነው በማለት ትጠይቀዋለች። እሱም እንግዲህ ሮማንቲክ ሴት ሁኝ እንጂ ምን ሆነሽ ነው ቀድመሽ የምትናገር ይላታል። አይ ክብሮሜ እንደምትወደኝ ስለማቅ ነው በማለት ትመልስለታለች። እሱም እባክሽን እንደምወድሽ ልንገርሽ ብዬ ነው በማለት ይጠይቃታል። እንደምትወደኝ እኮ አውቃለሁ። ታዲያ ለምንድን ነው እንደዚህ የምትዩ? አንድ የሚፋቀሩ ሰዎች እኮ እኛ ወንዶች ማየት እንደምንወደው ሁሉ እናንተ መስማት ነው የምትወዱት። ስለዚህ አንድ ወንድ ልጅ በ3 ጊዜ 4 ጊዜ የኔ ፍቅር ማለት አለበት ይላታል። እሷም ደግሞ እራት ምሳ መሆኑ ነው እንዴት እንደዛ ትለኛለህ ትለዋለች። እሱም እንግዲህ የፍቅር ጨዋታ እያጫወታትም ይገኛል። ስለ ፍቅር ብዙ ነገር አውርተዋል። ስለ እናቱ መልካምነትና ስለ እናቱ ደግነት፣ ስለ ጥንካሬዋም አውርተዋል። እናትህ ጠንካራ ነበረች ነፍሷን ይማርና በማለት ጀምራለታለች። እሱም እየተመሰጠ ስለ እናቱ እያወራት ቅዱሴ ቤት በደላላ አስፈልጎላት ነበር ለህሌና። እኔ ያመጣሁትን ጦስ እኔው መልሼ መውሰድ አለብኝ፣ እች ልጅ ከዛ ቤት ማስወጣት አለብኝ ያለ ሲያወራም ነበር። አሁን ቤቱ ተገንቶላት ወደ ነኪራ ቤት አምርቶ ቤቱን አንኳኩቶትም ነበረ። በሩን የከፈተችውም ህሌና ናት። ከእንቅልፌ ቀሰቀስከኝ ብላ ጥሩ ፊት አላሳየችውም። ከእንቅልፍ መንቀስቀስ እና ያክል ያነጫንጫን እንዴ ያላትም ነበር። አዎ ያነጫንጫል ርድብን ያደርጋል እንጂ ያለችውም ነበር። አንተ ተነጫንጫህ አታውቅም፣ ማንም ቀስቅሶ አያውቅም ወይ ብላም ጥያቄ ያቀረበችለት። ከኔ ጋር ማንም አያድሮ አያውቅም፣ ማንም ስለማይኖር ማንም ቀስቅሶኛ አያውቅም በማለት ይመልስላት። አሁን እንሂድ ቢላትም እሷ አሁን አልሄድም ትለዋለች። ስራ ሳይኖረኝ ቤት ተከራይቼ እኔ ምን ላድርገው ነው ትለዋለች። ስራ ካለሽ ትከፍያለሽ፣ የ3 ወር ከፍዬልሻለሁ፣ አንዳንድ ዕቃም አዘጋጅቼልሻለሁ ይላታል። አይኔ ስራ ሳይኖረኝ አላደርገውም፣ ደህና ተደላድዬ የተቀመጥኩትን አልሄድም ትለዋለች። እሱም ምን ለማለት ፈልገሽ ነው? ከኪራ ቤት ስላስገባኸኛው ልጸዳ ብለህ ነው በማለትም ጥያቄ መልሳለታለች። ብቻ አልተስማሙም። እንድትሄጂ እፈልጋለሁ ቢላትም እሱ አልፈለገችም። በኋላ ስራ ሳይኖረኝ ምን አይነት ቤት ኪራይ እከፍላለሁ በማለት መልሳለታለች። በይ በቃ ትገባለህ ወይስ ትሄዳለህ ስትለውም በቃ ሄዳለሁ ማንም ካልተነሳ ይላታል። ጽናትና ህሌና እያወሩ ነው። ቅዱሴ እኮ መጥቶ ቤት ተከራይቼልሻለሁ ሂጂ አለኝ ትላታለች። እንግዲህ ጽናትን ምን አልሽው ስትላት እኔማ አልፈልግም አልኩት፣ እንደዚህማ ማድረግ አልነበረብሽም፣ እሱ እኮ ላንቺ ብሎ ነው እንደዚህ ያደረገው ትላታለች። ቢሆንም እንግዲህ ያለኝም ብርም ለቤተሰቦች ልኬ ጨርሻለሁ፣ እኔ ምንም አይነት ብር የለኝም፣ በኋላ ቤት ተከራይቼ ቢቸግረኝስ ቀኑ ምን እንዴት ሆኖ ሽው ብሎ እንደሚሄድ አይታወቅም፣ ስለዚህ እኔ ቤት አልዝም በማለት ትመልስላታለች። ጽናትም ቢሆንም እንደዚህ ማድረግ አልነበረብሽ ሰኒና ክብሮን አልተላቀቁምና ፊልሙን አይተው ተኝተው ከተነሱ በኋላ ሁለታቸውም ተያይዘው ወደ ቢሮ እየሄዱ ነበረ። ሁለቱም በለማበዛ አሁን እሱ ለብሶ እየጠበቃትም ነበር። የኔ ውድ ጨረስሽ ወይ ሲላትም አንዴ ፍላሽ ቀረብኝ አንዴ ምን ቀረብ እያልሽ ወደፊት ወደ ኋላ ስትልም ነበር። እሱም እንግዲህ በትዕግስት እየጠበቃት ነው። አሁን ምን ቀረሽ? ፍላሽ ቀረ። ለምን ቢሮሽን አንድ የሆነ ዘው ያዘጋጁልሽ መኝታ ቤትሽ ውስጥ እያላትም ነበረ። ምክረ ሐሳብ አቅርቦላታል። እንግዲህ የቀረ የለም ተባብለው ጉንጯንም ስሟት የኔ ፍቅር የኔ ውድ እጁንም በእጇ አስገብታ ሁለታቸው ወጥተው ወደ ቢሮም ሄደዋል። በሌላ በኩል እንግዲህ የናሆሜ እናት መጣለች። ልጅ ውለዱ ጉትጎታቸውን ጀምራለች። እንዴት ናችሁ ደህና ናችሁ ተብሎ ቡና ከተፈላላት በኋላ ቡናው ስኒው ቀራርቦ ናሆሜንን ጠብቀው በማለት ሁለቱ ሲጠባበቁም ነበረ። እንዴት ነሽ ደህና ነሽ ወይ ብላ ሐሳብ አቀረበችላት። ታልሆነ ቡናውን ላፍለው ስትላትም አሁን 2 ጊዜ ከምትለፊ ናሆሜ ይምጣና አንድየውን ይፈላል ትላታለች። ይደክምሻል 2 ጊዜ አታፊ ስላትም ምን ስራ ላይ ብለሽ ነው? ቡና ላፍላ ባይሆን ስራ እኮ የለኝም ከቤት እየዋልኩ ትላታለች። ሴት ልጅ ከቤት ስትውል ጥሩ ነው፣ ቤት ሴት ልጅ ካልዋለችበት ምን ዋጋ አለው ብለሽ ነው በማለት ሐሳብ ሰጣታለች። እምሩም ደንግጣለች። እሱስ እውነትሽን ነው በማለት ትጀምራለች። እንግዲህ ናሆሜም ቢሆን ጥሩ ስራ አለው፣ ጥሩ ገንዘብም ያገኛል። ስለዚህ ገንዘብ ይመጣል፣ ይሄዳል፣ ይገኛል፣ ይጠፋል በማለት ሐሳብ አምጣለች። እሱስ እውነትሽን ነው በማለት እምሩ ተቀብላለች። እንግዲህ አማቲቴውም የልጅ ጨዋታዋን ልትጀምር ነው። አሁን ዋናው ነገር ልጅ ነው። እድሜ የሚባል ነገር አለ። ገንዘብም ይመጣል ይሄዳል፣ ግን ዋናው ልጅ ነው በማለት ሐሳብ አምጣለች። ልጆች እያለች ተርበትብታለች። እምሩ የፈራችው ነገር አሁን የደረሰ ይመስላል። አሁን ልጆች እያለች አሁንም በድጋሚ ሌላም ጊዜ ስትመጣ ልጆች፣ አሁንም ስትመጣ ልጆች። እምሩ በጣም ስልችት ያደርጋት ነገር ቢኖር ልጆች ነው። ቅዱሴና ኪራ ካፌ ተገናኝተው የሆነውን ነገር ሁሉ እያወሩ ነበር። እንዴት ነህ ደህና ነህ ወይ ተባብለው ሰላምታ ከጀመሩ በኋላ ጽናት እንዴት ናት ብለው ይጠይቀዋል። ጽናት አለች አሁን ሌላ ሰው እየሆነች ነው እያለ የሆነውን ሁሉ እያወራው ነበረ። እንዲሁም እሷ ናት ትዕግስተኛ ናት እያለም እየመለሰለት ነው። በሌላ በኩል ከእናንተ ቤት መጥቼ ህሌናን ይዣት ልሄድ ቤት ተከራይችላት አልሄድም አለችኝ ይላል።
በልበነካች ያችኛዋን ጨለልም ይዘህ ሊሂድ በማለት ሐሳብም ሰጥቷል። እኔ የምለው ግን እኮ ጠቅመኛለች በማለት እንግዲህ ህሌናም ጠቅመኛለች ያችን ጨለል ይዛልኛለች እያለም እያወሩ ነበር። ብቻ ብዙ ነገር አውርተዋል። ብቻ ቀልድ ምን አለብህ? እኔ ባለቤቴ በዚህ ተቀጠለች ጨለላ ማበዷ ነው። እኔ ምን ማድረግ እንዳለብኝ አላቅም እያወራው ነው። እኔ የምለው ጽናት ነገሩን ሁሉ አምና አልተቀበለችም እንዴ? ቤቲን አምና ማበዷን አልተቀበለችም እንዴ? እያለም ሲያወራው ነበር። ኧረ ተወይ እባክህ፣ ያቺ ጨለልም የማታደርገውን አታውቅም። ጽናትም ነገሮች እያናደዷት እጅጉን ተናዳጅ ሆናብኛለች። ምን እንደማደርግ አላቅም፣ ብቻ ተወኝ ይለዋል። እንግዲህ ታገስ፣ ጽናትን ግን መንከባከቡን አትርሳ በማለትም ምክር ሀሳብ ሰጥቶታል። ኪራም እንግዲህ ምን ማድረግ እችላለሁ እያለ ሀሳቦችን እየተቀበለ ይገኛል። ቅዱሴም እንግዲህ ለኪራ ታገስ፣ የታገሰ ጣፋጭ ፍሬ ይበላል እያለ ምክር ሀሳብ እየለገሰው ይገኛል። እንግዲህ ኪራም እሺ ምን ማድረግ ይቻላል? አሁን ላይ ለጽናት ስለ ትዕግስት ብታወራት ትዕግስት ምንድነው ነው የምትልህ? የዚህን ታከል እሷ ብሶባታል እንዴ እያለም ሲለው ነበር። አዎ በጣም ከባድ ነው ያለችበት ሁኔታ፣ ፈገግታዋን ማየት ነው የናፈቀኝ በማለትም ጀምሯል። በቃ ይዞ ታገስ እያለም እያበረታተው ነው። በሌላ በኩል ቤቲ ኪራን አላየሁትም ዛሬ ከነጋ በማለት አልጋው ላይ ተቀምጣ እየጠበቀችው ትገኛለች። ጽናት መጣች። አንቺ ከዚህ ተቀምጠሽ ነው የምታስፈልጊኝ ትላታለች። አዎ ኪራን እኮ ስላላየሁት አሁን እንዲህ ሲመጣ እንዳየው ብዬ ነው ትላታለች። አንቺ ልጅ እባክሽን ተይኝ፣ ብዙ ነገር ተደራርገናል፣ ብዙ ነገር አርገሽኛል። ኪራንም ወስጀብሽ ሊሆን ይችላል፣ ግን ማስመሰሉን ተይ እያለች የመከርሻትም ነበር። አንቺ አትጩሂብኝ፣ እኔ የምትይው አልገባኝም እያለች ቤቲ ነገሮችን እያጠፋፋች ነበረ። እሷም እንግዲህ ነገሮችን ማስታወስ አልፈለገችም። እሷም እባክሽን ተይልኝ፣ እባክሽን ከህይወቴ ውጭ እያለች እየለመንቻት ትገኛለች። ጽናት አሁንም ነገሮችን አምና መቀበል አልቻለችም። ቤቲም በነገሮቹ ላይ ግራ ገብቷታል። ክፉ ሰውነሽ፣ መጥፎ ሰውነሽ ስትላት ጽናት ደግሞ የባሰ ነገሮችን እያካበደቻቸው መጣለች። በሌላ በኩል ናሆሜ እየተጓዘ ነበርና ስልክ ተደወለለት። ከቤት እንዲመጣ በአስቸኳይ ተነግሮታል። አሁን በረር ያልመጣ ነገር ምናችሁ ነው የምታጣድፉኝ? ያለም ሲያወራቸው ነበረ። እንግዲህ ምን ሆናችሁ ነው? አሁን መጣሁ እዚህ የሚታጠፈው መንገድ ላይ ደርሻለሁ እያለም ሲያወራቸው ድራማው ተጠናቀቀ። ውድና ክቡር የሆናችሁ ቤተሰቦች አብራችሁ ስለነበራችሁ እጅጉን እያመሰገንሁኝ በሚቀጥለው እስከምንገናኝ እስከዛው ሰናይ ጊዜን ተመኘሁ።